It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ማውራታችንን እንቀጥል። በትላንትናው መገረማችን ላይ ሆነን በዛሬውም ጨዋታ ዙሪያ ከዋንጫው ፉክክሩ ጋር በተያዘ በተጨማሪነት ሊነሱ በሚገባቸው ሀሳቦች ላይ የተወሰኑ ነጥቦችን ማንሳታችንን እንቀጥል። አይ ልክ ነው። ቀድምም ስንነጋገር እንደነበረው በዋንጫው ፉክክሩ ላይ በጣም ትልቅ ለውጥ ያመጣ ጨዋታ ነው። ምክንያቱም አሁን አርሰናል አንደኛ መነሳት ያለበት ነገር በራሱ በቃ ሙሉ ለሙሉ የሚወስንበት ጊዜ ላይ ደርሷል ማለት ነው። የትላንትና የማንቸስተር ሲቲ ባቻ ውጤት ጨዋታውን ማጠናቀቅ ለአርሰናል የሰጠው ትልቁ እድል በቃ ማንቸስተር ሲቲም አርሰናልም ከዛ በፊት እኩል እድል ነበራቸው። ከዛ በኋላ ወደ ብዙ ጎል ማግባት እንደዚህ ነበረ ይሄድ የነበረው እና በሁለቱም እጅ ላይ ነው እኩል የፉክክር ስሜቱ ማን የተሻለውን ያደርጋል እና ማን ሻምፒዮን ይሆናል የሚለውን ነበር የምንጠብቀው። አሁን የትላንትናው የማንቸስተር ሲቲ ነጥብ መጣል ግን ሙሉ ለሙሉ አርሰናል በራሱ ነገሮችን በሙሉ እንዲወስን እድል ሰጥቶታል ማለት ነው። ለምሳሌ ሁሉንም ጨዋታ ማሸነፍ በቃ የማንቸስተር ሲቲ ቀጣዮቹን 4 ጨዋታዎች ቢያሸንፍም እንኳን የሚያመጣው ለውጥ የለም ማለት ነው። ሁሉንም 1-0 እንኳን ቢያሸንፍ አይደለም 1-0 ሩብ ለ0 የሚባል ቢኖር ቢያሸንፍ ዋናው 3 ነጥቧን ያገኛት እንጂ አለቀ ማለት ነው። 9 ነጥብ ነው የቀረው። 9 ነጥብ ነው የቀረው። ስለዚህ 3ቱን ካሸነፈ በቃ ማንቸስተር ሲቲ ሁሉንም እንኳን ጨዋታዎች ቢያሸንፍ የ2 ነጥብ ልዩነት ተፈጥሮ የውድድር ዓመቱ ይጠናቀቃል ማለት ነው እና ይሄ ለአርሰናል በጣም በጣም ትልቅ እድል የፈጠረ ጨዋታ ነው የትላንትናው ጨዋታ። ከዚህም በኋላ አርሰናል ነጥብ ይጥላል ወይንም ደግሞ ማንቸስተር ሲቲ ነጥብ ይጥላል የሚለውን ሀሳብ የሚሰጡ ሰዎች አሉ። አናቅም የሚሆነውን ግን ትልቁ ነገር መጀመሪያ መነሳት ያለበት በራሱ የሚወስንበት ደረጃ ላይ መድረሱ እንደገና ትዊስት አደረገ። አሁን የዋንጫ ፉክክር ሞር ትዊስት ይኖራል ብለሽ ታምኛለሽ? ለምሳሌ አንቺ ከዚህ በኋላ አይመስለኝም። እኔ እስከዚህኛው ጨዋታ ድረስ እንደዛ አሰብ ነበር። የፉልሃሙን ጨዋታ ባታይ ኖሮ ወይም የፉልሃም ጨዋታ ላይ የታየውን ነገር አርሰናል ባያሳይ ኖሮ አሁን የምትመልሹን መልስ ትመልሽ ነበረ? አይ አልመልስም። ከዛም በፊት ስናገር ነበር የፉልሃም ጨዋታ በጣም ብዙ የለወጠው ነገር አለ በደጋፊዎችም በተጫዋቾችም። ግን ደግሞ ከዛ በፊት እኔ እናንተ ማንስተነው ነበር እኮ ይህንን ነጥብ። ለምሳሌ ሰዎች በጎል ልዩነት ይጠናቀቃሉ በቃ ማን ብዙ አገባ በሚለው የውድድር ዓመቱን ዋንጫ የሚያነሳው ክለብ እዛ ድረስ ያዳርሰናል ወይ የሚልም ሀሳብ ነበር። እዛ ድረስ የሚያዳርሰን አይመስለኝም ነበር እኔ በቃ የሆነ ቦታ ላይ የሆኑ ልዩነቶች እንደሚኖሩ ከሁለት አንዳቸው ነጥብ እንደሚጥሉ ገምት ነበር። አሁን ግን ሁለቱም ነጥብ ሊጥሉ ይችላሉ። ግን በቃ የሆነ ለውጥ እዛ የሚያዳርስ የጎል ጉዳይ ላይ የሚያዳርስ የጎል ጉዳይ ላይ የሚያዳርስ ነገር ሊኖር ይችላል ብዬ አላሰብኩም ነበር። ይሄ አንደኛው ነገር ነው። ግን ትልቁ ነገር ደግሞ የፉልሃም ጨዋታ ለውጥ አምጥቷል ብዬ አስባለሁ። ብዙ ነገሮችን የለወጠው በደጋፊዎችም በስፖርት ተመልካቹም ስሜት ላይ ማመን ላይ እንደገና ማመን ላይ ድጋሜ የአርሰናልን ጨዋታ ለመመልከት መጓጓት። አሁን እኮ ፍርሃት ነበር እውነት ለመናገር መቼም ካልሸሸግ ነው በስተቀረ የሆነ ጨዋታዎች አርሰናል ሊያደርግ ሲል ከፉልሃም ጨዋታ በፊት ፍርሃቶች ነበሩ። ዛሬም ነጥብ ይጥል ይሆን ይሸነፍ ይሆን እንደዚህ አይነት የስጋት ስሜቶች በአብዛኛው ገዝፈው ነበረ። ግን የፉልሃሙን ጨዋታ ያሸነፈበት መንገድ
ጨዋታውን ማኔጅ ያደረገበት መንገድ፣ ተጫዋቾች ያረፉበት መንገድ ብዙ እድል ለአርሰናል ይዞ መጥቷል። አንደኛ የተጎዱ ተጫዋቾች ተመልሰዋል። ሲመለሱ ደግሞ በጣም አሪፉ ነገር ብዬ የማስበው ከጥሩ ብቃት ጋር ነው የተመለሱት። አሁን የቡካዮ ሳካ ተጽዕኖ 45 ደቂቃም ቢሆን በቃ ጌሙን የጨረሰበት ነው። ከጉዳት ነው የተመለሰው። መቼም ከጉዳት ነው የተመለሰው እንዲህ አይነት ነገር እንቅስቃሴ ቢያደርግ አንፈርድም የምንልበትን አስተያየት እንድንሰጥ አይደለም ያደረገን። በጣም አስደነቀን። እንደውም በፊቱን ቡካዮ ሳካ እንድናይ ያደረገን። ሌሎቹም ከጉዳትም ሲመለሱ በቃ ጥሩ ፐርፎርም እያደረጉ ነው እና ከጉዳት መመለሳቸው አንድ ነገር ሆኖ ካላፊዮሪም እዚህ ጋር መነሳት አለበት። ግን ደግሞ የሜዳ ላይ እንቅስቃሴያቸው በጣም በጣም አሪፍ ሆነ እና 2 አድቫንቴጅ ነው ለአርሰናል የሰጠው የፉልሃሙ ጨዋታ። ማመን የሚባለውን ነገር አምጥቷል። ተጫዋቾች እንዲያርፉ ሆኗል። አንተ ደግሞ ከዛ በፊት ስትናገር የነበረው አንደኛው ነገር ቀድሞ እንዲመጣ አደረገ ማለት ይህንን የአትሌቲኮ ማድሪድን ጨዋታ ዛሬ ምሽት የሚደረገውን ጨዋታ አርሰናል አሸንፎ ወደ ዋንጫ የሚያልፍ ከሆነ በእንግሊዝ ፕሪምየር ሊግ ዋንጫ ፉክክርም ላይ በጣም ትልቅ ተጽዕኖ ያሳድራል። በተለይ በአርሰናል ሜንታሊቲ ላይ ፉክክሩ ተርኒንግ ፖይንት ይሆናል የሚለውን አስተያየት አንስተ ነበር። ከጫና ወደ ኤክሳይትመንት ይሄዳሉ ነበር የተባባለው። ግን ያንን ኤክሳይትመንት ቀድሞ ያመጣ ጨዋታ ይመስለኛል የፉልሃሙ ጨዋታ። ከፉልሃሙ ጨዋታ በላይ የትላንትናው የማንቸስተር ሲቲ ነጥብ መጣልም ያኛው ማመን አላረረ በቃ እንደዚህ ከተጫወቱ እንዲሆናል ነው። ግን አልፎ አልፎ ይሄ በአንዳለኝ የሚባል ሀሳብ አለ አይደል? ማታወሪው ግን በውስጥሽ ፊልም የምታረጊው እንደሱ አይነት ስሜቶች ደግሞ ያው አርቴታና አርሰናል መቼ ደግሞ እንደገና ዘጭ እንደሚሉ አናውቅ ምናምን የሚል ነገር አለ። አሁን ግን ራሳቸው አሪፍ ሆነው ያየናቸው በፉልሃም ጨዋታ እንደገና ትናንት ማንቸስተር ሲቲ ትልቅ አድቫንቴጅ ሰጣቸው፣ ወይም ኤቨርተን ሰጣቸው ትልቁን አድቫንቴጅ። ስለዚህ በእነዚህ ሁለት ነገሮች ታግዞ የመጨረሻውን ስራ መስራት አያቅተውም ወደሚል ሜንታል ስትሬንግዝ ሊያስተካክለው ወደሚችለው ስሜት አርሰናል ይሄዳል ብለሽ የገለጽሽውን ነገር እኔ ሙሉ በሙሉ እስማማበታለሁ። የአርሰናል ትናንት ትልቅ እድል መልሶ ወደ እጁ መምጣቱን በተመለከተ እየተነጋገርን 2 ነገሮችን እናንሳ። አንድ ቅድም ከመልእክቶች በፊት የጠየቅሽውን ጥያቄ ማንሳት ስላለብን ዳኛው አዘገዩት ጨዋታውን አለቀ ለማለት 6 ደቂቃ ነበር የተጨመረው። ለምን ያን ያህል ተጨማሪ ደቂቃ መቆየት አስፈለጋቸው የሚል አንድ ጥያቄ አለ። ሁለተኛው ግን እኛ ራሳችን የምናነሳው ጥያቄ ነው። ትላንት የሆነው ነገር እና ያ መልካም የሚባለው አጋጣሚ ወደ አርሰናል መሄዱ በዛሬው ጨዋታ ላይ ኢምፓክት ይኖረዋል? ከአትሌቲኮ ማድሪድ ጋር የሚደረግ በአውሮፓ ቻምፒዮንስ ሊግ ከ20 ዓመት በኋላ አርሰናል የፍጻሜ ተፋላሚ ሊሆን በሜዳው በኤምሬትስ ስቴዲየም በልዩ ድባብ የዲየጎ ሲሞኔ አትሌቲኮ ማድሪድን ይገጥማል። ፉልሃምን ያሸነፉበት መንገድ ሲደመር ትላንት የኤቨርተንና የሲቲ አቻ መውጣት በፕሪሚየር ሊጉም እድል ወደኛ መጥቷል የሚለው ስሜት ጫናውን እያራገፈ ከጫና ወይም ጫና የቀለለለት ከጫና ነፃ ያወጣልን ነበረ። ግን ጫና የቀለለለትን አርሰናልን የምናይ ከሆነ ዘንቴት ቢግ አድቫንቴጅ አይሆንም ወይ የሚለውን እናነሳለን። ግን ዳኛው የምነካው ትላንትና ነው። ከዚህ በፊት አስታውሱ ከሆነ በማንቸስተር ደርቢ ማይክል ኦዌን ለማንቸስተር ዩናይትድ ጎል አግብቶ ማንቸስተር ዩናይትድ ማንቸስተር ሲቲን ሲያሸንፍ ይሄን ነገር አጋጥሞ ተነጋግረንበት ነበረ። ይህ የመጀመሪያ ነገር 5 ደቂቃ ተጨመረ ማለት ምንድን ነው ትርጉሙ? ፍቺው ምንድን ነው? 6 ደቂቃ ተጨመረ ማለት ምን ማለት ነው የሚለውን ሁሉም መረዳት አለበት። What is the meaning of 5 minutes? 4:59 ወደ 5 ሲሞላ ማለት ነው ወይስ 5:59 ወደ 6 ሲሆን ማለት ነው? 5 ደቂቃ ማለት 5 ደቂቃ ማለት ይሉና እነሱ ሲፈቱት ነው። ብትስማሙም ባትስማሙም የማትስማሙት ከእነሱ ጋር እንጂ ከእኛ ጋር አይደል። 5 ደቂቃ ማለት 5:59 ማለት ነው ትርጉሙ። ኮሜንታተሮችን ስሟቸው። ምናልባት ዛሬም ምናልባት ቅዳሜና እሑድ በሚደረጉ ጨዋታዎች ምናልባት ረቡዕ ባየር ሚኒክ ከፒኤስጂ ሲጫወቱ ምናምን ስሟቸው። ዳኛው
6 ደቂቃ ሲጨምር a minimum of 6 minutes ይላል። በሁለት ምክንያት ነው የሚነገረው። a minimum of 6 minutes ማለት ቢያንስ 6 ደቂቃ ጨምረዋል ማለት ነው በቀጥታ አማርኛ። ይሄ ማለት በነዛ በተጨመሩት 6 ደቂቃዎች ተጨማሪ ደቂቃ የሚያስጨምር አጋጣሚ ከተፈጠረ ዳኛው የመጨመር ነፃነት አለው ማለትም ነው። ሁለቱን ይዘን ነው ማውራት ያለብን። ትላንት ዳኛው ኤቨርተንን በድለዋል ወይስ ማንቸስተር ሲቲን ጠቅመዋል ወይስ ልክ ናቸው የሚለውን ነገር ስናወራ፣ ስለዚህ ዳኛው 90 ደቂቃ ልክ ሲሞላ 6 ደቂቃ ይጨምራሉ። አራተኛው ዳኛ 6 ደቂቃ መጨመሩን ነገሩን። 6 ደቂቃ ማለት በእንግሊዝ ፕሪሚየር ሊግም በእግር ኳስም 6:59 ማለት ነው። ይሄ ማለት ስድስተኛዋን ደቂቃም ኑሪያት ማለት ነው። ገባሻ? 5:59 ላይ ዳኛው አለቀ ቢሉ ምሳሌ 5 ደቂቃ ነው የኖርሻት፣ 6 ተባልሽ እንጂ 6ኛዋን አልኖርሻትም ነው በእነሱ አረዳድ። ስለዚህ 6 ደቂቃ ማለት 6:59 ድረስ ማለት ነው። ይሄ ማለት ኦልሞስት 7 የሚለው እስኪመጣ ድረስ ባለው ማለት ነው። 7ኛውን ደቂቃ ኖርሽ የምትባየው ከ7:01 አንስቶ እስከ 7:59 ሲሆን ነው። እሱን ይላሉ የመጀመሪያው ነገር። ስለዚህ ዳኛው 6 ሲሉ እስከ 6:59 ቢያጫውቱ ህገወጥ ነህም የምንልበት እድል የለንም። አንድ ሁለተኛው ሚኒመም ኦፍ 6 ሚኒትስ ነው የተጨመረው ትላንትን። በዛች 6 ደቂቃ ውስጥ የሆነ የኤቨርተን ተጫዋች የማስታወቂያ ቦርዱ ስር ተሞቶ ወደቀ። አልቋል እኮ ወደቀ። ያቺ ያመጣችው ጣጣ ናት። ሚኒመም ኦፍ 6 ሚኒትስ ማለት በዛ በጨመርኩልህ 6 ደቂቃ ውስጥ ደቂቃ የሚያስጨምር ምንም ነገር ቢያጋጥም ደቂቃ ይጨምራል ዳኛው ነው። ዳኛው ይሄ ነፃነት አለው ነው። ምንም ቢፈጠር 6 ብላል 6 ላይ ጨርስ ጨዋታውን የሚባል ነገር የለም። አሁን ፖይንቱ የሚሆነው ምንድን ነው? ያ ልጅ ወደቀ፣ ከዛ የተጫዋቾች ቅያሪ ተደረገ 6 ደቂቃ ከተባለ በኋላ እነዚህ የተጫዋቾች ቅያሪዎች የልጁ መውደቅና የሕክምና ባለሙያዎች ይምጡልኝ ማለት እኔ እንደውም እዛ ጋር ለእኔ ዊርድ የሆነው ከሜዳ ውጭ ነው የወደቀው። ሕክምናውም ከሜዳ ውጭ ነው፣ ግን ዳኛው ይመስለኛል ጭንቅላቱን የመታው መስሏቸው። እሱም ቢሆን ከሜዳ ውጭ ነው። የሕክምና ባለሙያዎቹ እንትን ይላሉ። ያው ጌሙ እንዲቆም ተደረገ የተወሰኑ ሰከንዶች ላይ። ከዛ ተጫዋቾች ተቀየሩ። በአንድ ተጫዋች ቅያሪ 30 ሰከንድ አለ ይላል። ገብቶሻል? ያው ልክ ነው። ስለዚህ መጥራት ያለበት አባብዬ መንገር አይደለም፣ በደንብ ግልጽ ነው። ግን መጥራት ያለበት በዛ በተጨመረው ደቂቃ ውስጥ የተቀያሪ ተጫዋቾች መኖር ራሱ የልጁ ተጎድቶ መውደቅ፣ እንደገና ደግሞ ያቺ አንዷ ደቂቃ አሁን ዳኛው የሚወስኗት ነች። እሷ ለምሳሌ 6 ደቂቃ ከተጨመረ 6ኛው ላይ ማስቆም ይችላሉ። እስከ 7ኛው ደቂቃ ድረስም እስከ 6:59 እሺ፣ እስከዛ ድረስም ደግሞ ጨዋታው እንዲቀጥል መፍቀድም ይችላሉ። ግን የተጨመረ ደቂቃ ላይ ሌሎች ደግሞ ነገሮች ከተከሰቱ እነዛም ነገሮች ግምት ውስጥ የሚገቡ መሆኑን ማስተዋል ያስፈልጋል ነው። አንዳንድ ጊዜ ለምሳሌ አሁን we have to be fair አይደለ? እንደ ዳኛው ነው የሚወሰነው። አሁን ለምሳሌ የማንቸስተር ዩናይትድን እና የሊቨርፑልን ጨዋታ አይተሽ ከሆነ ባለቀ ሰዓት ካሪክ ብሩኖ ፈርናንዴዝን አስወጣው። ዳኛው እኔ እንደውም ቢጫ ሊሰጡት ነው ይሄንን ልጅ፣ ቀያይ ይሆን ሁለተኛ ቢጫ ተለጠጠ። ብሩኖ ፈርናንዴዝ ለመውጣት ግፊ ፈለገ። ማንበሉን አርመባንዱን ለማጓየር ይሰጣል፣ ቀስ ብሎ ይወጣል። የዩናይትድ ደጋፊዎችን እጁን እያነሳ ያጨበጭባል፣ አፕላውድ ሲያደርጉት ለነበረው እሱም በዛው መንገድ መልስ ይሰጣል ምናምን። ይሄንን ማድረግ መብቱ ነው። ይሄንን በማድረጉ ግን ዳኛው ሰዓት አሳዩት። ይችን መለጠጠህን ጨምራለሁ እኮ ደቂቃ አሉት፣ ግን አልጨመሩም። ገቡና አዩት። እኔ ስላየው ነው ያን ያህል እንደዚህ እንትን ያለ እንትን አላዩ። እሱ ወጣ፣ በሱ ሌኒዮሮ ገባ። ከዛ በኋላ ማንቸስተር ዩናይትድ አሪፍ ኳስ አገኘ፣ ለዲዮጎ ዳሎ ተሰጠው። ዲዮጎ ዳሎ ዠለጠው፣ ሲጀመር አለቀ።
ይገባሻ። በዋናነት የዳኛው ላይ የተንጠለጠለ ነገር ነው። ህጋዊ ድጋፍ ግን አላቸው ለማለት ነው። የትናንትና ውሳኔያቸው ላይ ህጋዊ ድጋፍ አላቸው። ቢፈልጉ ግን መጨረስ ይችላል። እሺ፣ ስለዚህ ነግሬሻለሁ ከዚህ በፊት አዲስ አበባ ስታዲየም አንድ ዳኛ 82ኛው ደቂቃ ላይ አለቃለ። ምን ሆኖ ሰዓቱ ተበላሽቶ ነው አለቃለ ይድ ምናምን አለ ተመልካች። ትልቅ ጨዋታ እኮ ግቡ አለ። እሺ ቀጠለ። 88ኛው ላይ አለቃለ። ምንድን ነው ለሁለተኛ ጊዜ ሳያልቅ አለቃለ። እዛ እኛ እችን የዳኛውን ስህተት አገር ይወቅልን ልንል ተዘጋጀን። የሚዲያ ሰዎች ምን ነው ልንለው አገኘ ነው መልበሻ ቤት አካባቢ ደገመ እንዴ በእናንተ ሰዓት አይደለም ማጫወተዋል። ሰዓት ዳኛ ነው አለ። እግዚአብሔርን ከምርን ነው እግዚአብሔርን ደግሞ ህግም የሚለው እንደዛ። አዎ ግን ሰዓት ዳኛ ቦርዱ ላይ ምናምን አለ እኮ ሰዓት ቦርዱ ምንም ይሁን ምን እጅሽ ላይ ያሰርሽው ሰው ሰዓት 30 ምናምን ሺህ ተመልካች ሁሉም ዳኛው 88ኛው ደቂቃ ላይ ሊያልቅ 2 ደቂቃ መደበኛው ተጨማሪ እሳቸው የሚጨምሩት የተወሰነ ደቂቃ እያለ ጨዋታውን ጨረሱ። ኮሩ ዳኛው ሰዓት ዳኛ ነው። ለእኔ ለራሴ እኮ ህግ ነው በቃ ሰዓት የዳኛ ነው። የቦርዱ ሰዓት አይደለም ገዢው። ከዛ በኋላ የሆነ ነገር ልናደርገው እንችላለን ተባለ። ምንም ግን በኋላ ታይቶ ቅጣት የሚተላለፍም ከሆነ በትክክል ስራቸው የሚቀጥለው ጨዋታ ላይ ምናምን ነጥብ ተቀንሶበት የሆነ ነገር ሊሆን ይችላል። ግን በቃ ሰዓት የዳኛ ነው አለ። ኮራ ብሎ እኮ ነው ደግሞ በቃ መጀመሪያም እጠየቃለሁ ስጠየቅ እችን ነው የምመልሰው የሚል ዝግጅት ያለው ነው ይመስለኛል። ወደ መልበሻ ቤት ሲሄዱ ምናምን ጓደኞቹም ይነግሩታል እንደዚህ በልተሃል ዛሬስ ምናምን ብለው ቶ በቃ ማገገም ነው ምናምን ብሏል። ግገመ ሰዓት የዳኛ ነው። በዛ ሰውዬ ነው ማስታወሰው ልልሽ ፈልጌ። አይ ልክ ነው። እንዲሁም የአፍሪካ ዋንጫ ላይ እንደዚህ በደንብ የምናስታውሰው የቅርቡ ነው። ከዛ በኋላ ወደ ሆስፒታል ተወሰዱ ምናምን የሙቀት ነበረ። እሱም በደንብ አስታውሳለሁ። የኢትዮጵያ ጨዋታ ላይ አይደል እንደሱ አንድም የኢትዮጵያ ጨዋታ ላይ እኮ እንደዛው ነው። አፍሪካ ዋንጫ ነው እንደሱ የአፍሪካ ዋንጫ መሰለኝ። እሺ ለማንኛውም ሰዓት ዳኛ ነው። ጥያቄ ለነበራችሁ ግን በዚህ መንገድ ደግሞ ማየትም ህጉ የሚያስቀምጣቸው ነገሮች ምንድናቸው የሚለውንም ለማንሳት ነው የሞከርነው። ኤምሬትስ ዛሬ ምን ይሆናል? ይነዳል በእውነት። አንደኛ አሪፍ አጋጣሚ ያገኙ በጣም የትላንትናውን ውጤት አውቀው ተስፋ እንደገና ጨምሮ ሊሆንልን ነው በሚል ስሜት እንደገና ሊሰባሰቡ ነው በሌላ ትልቅ ጨዋታ ምክንያት። አይ ቲንክ ሴሌብሬት ሊያደርጉት ይችላሉ ብዬ ነው የማስበው። ወይም በበለጠ የተነቃቃ ስሜት የዛሬውን ጨዋታ እንዲጠብቁ ያደርጋቸዋል። እኔ ኤምሬትስ ይነዳል ዛሬ ነው ብዬ የምለው። ለነገሩ ከዚህኛው ጨዋታን በፊት ዝግጅቶች እንደነበሩን ያይቻለሁ። በተለይ ወደ ደጋፊዎች ወደ ስቴዲየም ይዘው የሚገቡት ቲፎ የሚባለው አለ አይደል? ከዚህም በፊት ያርሰናል ደጋፊዎች ይዘው ገብተው ነበር። በጣም የሚገርም በቃ ጥሩ ተጫዋቾችን የሚያነሳሳ የሚያከብር የተጫዋቾች ፎቶ በትልቁ ተሰርቶ የሚቀርብበት አለ እና አሁንም ከዚህኛው ከጨዋታው ከትናንትና ጨዋታ በፊት በተለየ መንገድ እንደገና ሌላ ቲፎ ተሰርቶ ወደ ስቴዲየም ያንን ይዘው እንደሚገቡ ሰለብሬት እንደሚያደርጉት እና ለደጋፊዎች ለተጫዋቾቻቸውም ትልቅ መነሳሳትን ለመፍጠር ጥረት ያደርጋሉ ተብሎ መረጃ ወጥቶ አይቼ ነበር። ግን አሁን ደግሞ እየተጨመረ አሁን ተከታታይ ነገር አይደለ ያለው ከፉልሃም ፉልሃም አለ፣ ከዛ ሲቲ ኤቨርተን አለ፣ ከዛ ደግሞ በቻምፒዮንስ ሊግ ከ20 ዓመት በኋላ ለፍጻሜ መድረስ አለ እና እነዚህ ነገሮች አንድ ላይ ሆነው በተጫዋቾችም በደጋፊዎችም በጣም ትልቅ ተጽዕኖ የመፍጠር አቅም አላቸው እና ያንን የፈጠሩትን ተጽዕኖ የምንመለከትበት ነው። ከባድ ጨዋታ ነው የሚሆነው። አንድ ነገር አለ። ምንድን ነው መሰለሽ ሳምሪ፣ የአርሰናል ተጫዋቾችና አሰልጣኞች መቼም ከደጋፊውም በላይ ልክ ለመሆን እነሱ ይጨነቃሉ፣ ይለፋሉ። ገብቶሻል? በፕሪሚየር ሊግ 22 ዓመት በኋላ ዋንጫ ለማንሳት በቻምፒዮንስ ሊግ የመጀመሪያ ዋንጫውን አርሰናል እንዲያሸንፍ ደግሞም ዛሬ ከ20 ዓመት በኋላ የፍጻሜ ተፋላሚ እንዲሆን ለማድረግ ይለፋሉ፣ ይጨነቃሉ። የእውነት ለመናገር ግን እዚህ ልፋት ውስጥ እዚህ መጨነቅ ውስጥ ድካም የለም ማለት አይደለም። እዚህ ድካም ውስጥ ደግሞ እንደገና
ከድካሙ ጎን ለጎን ስህተት የለም ማለትም አይደለም። ግን ከምንም ጊዜ በላይ በተለይ በኤምሬትስ ስቴዲየም የሚገኙ የአርሰናል ደጋፊዎች በእነዚህ ጥቂት ቀናት እና ጥቂት ጨዋታዎች ከአርሰናል ደጋፊ ከተጫዋቾች ጎን በመሆን ይሄ ተጨማሪ ኢነርጂ ሊሆኗቸው ነው የሚገባው። ገባሽ? ለምሳሌ በበርንመዝ እንደተሸነፉት ቢሏቸው ለእኔ የማይጠቅም ነው፣ ስሜት ነው ግን የሚጠቅም አድርጌ አልወስደውም። የሚጠቅመው ምን እንደሆነ ታውቂያለሽ? የቻልሽውን ያህል ፑሽ ብታደርጊያቸው ማንን? ተጫዋቾችሽን ወዴት? ወደ ድል ምን እንዲሰጡ 100% ፕላስ እንዲሰጡ ፉልሃም ላይ እንዳደረጉት እንዲሆኑ ይሄ ኔቨር ሴድ አቲቲዩድ እንዲኖራቸው አለ አይደለ? በወይ በቃ አሁን ለምሳሌ የተዘጋጀው ቲፎ ያልሽው በእያንዳንዱ ሞመንት ላይ የአርሰናል ተጫዋቾች ሞር ኢነርጄቲክ እንዲሆኑ አንድ ዘዴ አንድ ነገር ልንገርሽ። ጆኖቪ ሚካኤል መቼም ዋን ኦፍ ጥሩ ነገሮችን በተለይ የመልበሻ ቤቱን የማናየውን ነገር በጣም ጥሩ እያረገ እያመጣ ነው ያለው። እኔ ሁለት ታሪኮችን ነው ሲናገር በጣም ኢምፕረስ ያደረገኝ። የቡድን ስሜት እንዴት እንደሆነ የቡድን ስሜት ውስጥ በጣም አብዝተን ሁላችንም የምንፈልገው በተለይ አሁን አርሰናል ቤት ጎሏል የምንለውን ይሄ የዊኒንግ ሜንታሊቲን መመለስ ላይ ከሞሪኒዮ ሊወሰድ የሚገባው ከሆነ ትምህርት ስለ እሳቸው የተናገረውን ነገር ነው የምነግርሽ። ልምምድ ቦታ ላይ ቼልሲ ለዋንጫ እየተፎካከረ ቼልሲ አርሰናል ዛሬ ያለው አይነት ቁም ነገር ያለው ጨዋታ እያለው እና ለዛ ጨዋታ እየተዘጋጀሽ ልምምድ ቦታ ላይ መሳቅ፣ መላፋት፣ መቃለድ ክልክል አይቻልም። ምን እንደሚጠብቅሽ ረስተሽዋል ማለት ነው ለሞሪኒዮ ትርጉሟል። ዛሬ ይህን ያህል ጨዋታ እያለብህ ለጨዋታው ምንም ሳታጎድል ስለመስጠት የምትጨነቅበት ለዛ ራስን የምታዘጋጅበት በአንተም በቡድን ጓደኞችህ መደጋገፍ የቼልሲን ክብር ከፍ የምታደርግበት እንጂ እንደ አንድ መደበኛ ልምምድ ፕሮግራም ኮብሃም ላይ የምትገኝበት አይደለም ይላሏል። የሞሪኒዮ ከዚህ አልፍና ቼልሲ የተሸነፈለት የላውንደሪ ሰው የእነሱን ቱታ ማሊያ ምናምን የሚያጥብ ጫማቸውን ምናምን የሚያስተካክል ኃላፊነቱ የሆኑ ባለሙያዎች አሉ። ሳቃል ቼልሲ እኮ ተሸነፈ፣ ግን የሆነ በቼልሲ መሸነፍ እኮ አይደለም የሚስቀው። በመደበኛ ኑሮ ጨዋታ አልቆ የተጫዋቾቹን ቁሳቁስ ይዞ እንዲጸዳ የሚገባውን ምናምን ሊያረግ ሲሄድ የሆነ ፈኒ ነገር አየ፣ ሳቅ። አበዳ ለሞሪኒዮ ምንድን ነው የሚያስቅህ? ምን ነው የሚያስቅህ? እንዴት ሳቅህ ይመጣል? እንዴት ይሄ የኛ ስሜት አንተ ጋር አልተጋባም? ምንድን ነው የሚያስቅህ አለ፣ ጮኸ አለ። የላውንደሪ ቦዩ መልስ እኔ አልጫወት ከኛ እንዳንዱ ነህ። የቡድንነት ስሜት ካልገባህ አትምጣ ነው። የቡድንነት ስሜት ውስጥህ ከሌለ፣ ህመማችንን ካልታመምክ፣ ድላችንን ውስጥህ ካልተሰማው የተነጠልክን አንተ ከኛ so we don't need you here ምናምን አለ። እንኳን እኛን ላውንደሪ ጋር ይሆን እንዴት እንደሚያደርገው የሚሰማሻል። ከዛ ደግሞ አንዳንዴ ልምምድ እየሰራን ኮብሃም አይደለ ልምምድ የሚሰሩት ሄሊኮፕተር ትመጣለች አለ። ትር እያለች ስትመጣ ሮማን አብራሞቪች ይሄ ግሌዘር የሚባል ባለቤት ላላቸው ክለቦች ይሄ ትልቅ ምሳሌ ነው። ይመጣላል። ስርዓት ይዙ እንደሆነ ስርዓት ያዙ ይላል። ያወራሻላል። ምን ላግዝህ፣ ምን ልርዳ፣ ቤተሰብ ሁሉ ሰላም ነው ወይ፣ ከጎንህ ነኝ፣ በውል ከተሰጠሽ ነገር ሌላ
የመድረስ ስሜት እንዳለው ምናምን በሚመጣባቸው ጊዜያቶች እንደዛ ይላል። የሆነች ነገር የተዝረከረከች የመሰለው እንደሆነ የሆነ መዘናጋት ውስጥ የገባን እንደሆነ ልምምድ ቦታ ላይ አብራሞቪች ሲመጣ ያለ ነገር እንደማይመጣ እናውቃለን አለ። በተለይ ትልቅ ጉዳይ ካለ፣ በተለይ ትልቅ ጨዋታ ካለ እና ይመጣና ስርዓት ትይዙ እንደሆነ ስርዓት ያዙ፣ እማያልቅ ብር አለኝ ይለናል። እግዚአብሔር ነው እማያልቅ ብር አለኝ መነቅራለሁ ነው ይህንም አባረረ እግዚአብሔር ነው ልጅ የእውነቴን እኮ ነው። ሁልህንም አባረረ ሌላ አዲስ ተጫዋች ማምጣት እችላለሁ፣ ብር አለኝ በደንብ። ኒኮላስ አኔልካ ነበር አለ ከኔ ጎን በሩን በሰጠኝና በወጣው አላለ። ለኔ ነው ይለያል። ከባድ ነው ግን አንዳንድ ጊዜ ከባድ ነው አለኝ አለ ኒኮላስ ይላሉ። አንዳንዴ ገንዘብ ሊሆን ይችላል ያለው ምናምን። አይ ግን እያንዳንድህን ከቼልሲ ክብር በላይ አይደላችሁም ይላል። እያንዳንድህን አባረሬ ውልህን አቋርጬ አባረርህና ሁላችሁንም በሌላ አዲስ ተጫዋች መተካት እችላለሁ፣ ገንዘብ አለኝ፣ የማያልቅ ገንዘብ አለኝ ይላል። አንቺ ከነዛ ቼልሲ ተጫዋቾች መካከል አንዱ ብትሆኚ ያው ሰው አይደለሽ ወይ ሞቲቬትድ ትሆኛለሽ ወይ ያጎደልሽውን ነገር እያጎደልሽ ላለመቀጠል አንድ ያዝ የሚያደርግ ነገር ይፈጠርብሻል መቼም አይደለ? አዎ አሁን እንደዚህ ሆኖ ቼልሲ ሲያዩት ምን ይሰማቸዋል አላውቅም። መቼም አሁን የቼልሲ አይደሉም፣ ግን ለእግር ኳስ ያላቸው ስሜት ለእግር ኳስ ያላቸው ፍቅር እንደዚህ ሲሆን ደስ ይላል። እኮ እሱ እኮ ነው። አንድም በጣም እግር ኳስን የሚወድ ሰው ለስፖርቱ ቅርብ የሆነ ሰው ቢሆን ይሻላል ባለቤት የሚባለው አንድም እኮ በዚህ የተነሳ ነው። በቃ ቢዝነሱን ነገር ብቻ አይደለም የሚያሯሩጡት፣ የክለቡ የበላይነት ስኬት እና በቃ ያለበት ደረጃ የበለጠ ያሳስባቸዋል ከሚመጣው ገንዘብ በተጨማሪ ነው። ግን የልምምድ ሜዳ ላይ የሚታዩ ነገሮች፣ መልበሻ ቤት ደግሞ ያሉ ነገሮች አንዳንድ ጊዜ ሜዳ ላይም ይወጣሉ። አሁን ሞሪኒዮ ይሄንን አይፈቅዱም። በቃ ሙሉ ለሙሉ ፎከስ እንድታደርግ ነው ጨዋታው ላይ። ሌላ የመዝናናት ስሜት ወይ ሌላ በጣም የነጻነት ስሜት ከጨዋታው በኋላ ለዛውም ካሸነፉ በኋላ ይደርሳል የሚል ነው። ግን አሁን ደግሞ የምናያቸው ነገሮች የተለየ ይመስለኛል። አሁን ይህንን ያመጣንበት ዋነኛው ምክንያት ምንድን ነው? የአርሰናል ደጋፊዎች ይሄ የደጅ ተመልካች ገምጋሚ አይደሉም። በተለይ ኤምሬትስ ስቴዲየም የሚገቡ ደጋፊዎች ቡድኑን በቀጥታ ሞቲቬት የማድረግ አቅምም እድሉም ኃላፊነቱም አለባቸው ብዬ ነው ማስበው። ገምጋሚ ይመስል ወይም ይሄ ዛሬ አይረቡም ምናምን የሚል አይነት አይደለም። ሚናሽ ይሄ ሞር ኢነርጄቲክ እንዲሆኑ ለዛ ነው 12ኛ ተጫዋች የሚባለው ደጋፊ አይደል እኮ እሱን ይኑሩት እሱን ይኑሩት። ገባሽ? ይሄ ፈርስት ሃፍ ላይ ነገር ቢበላሽ ሰከንድ ሃፍ ላይ ሊስተካከል ይችላል። እንደ ፈርስት ሃፉ ቢሆን ኖሮ ትናንት ኤቨርተን 3 አያገባም። እውነቴን ነው የምልሽ፣ እንደ ፈርስት ሃፉ ቢሆን። ስለዚህ በጣም ብዙ ነገሮች ኤኒ ታይም ኦፍ ዘ ጌም ሊቀየር ስለሚችል ከተጫዋቾቻችሁ ጎን ቢሆኑ እኔ አሪፍ ነው የምለው። ቲፎን ማዘጋጀትና ጨዋታው ሲጀምር የሆነ ትልቅ ድባብ ፈጥረሽ ምናምን ከምትይ አርሰናል ታሪክ እንዲሰራ አርሰናል ታሪክ እንዲቀይር ከሆነ የጋላታሳራይ ደጋፊዎች፣ የቦሩሲያ ዶርትሙንድ ደጋፊዎች አይነት ካራክተር ኤምሬትስ ስቴዲየም ላይ ስንት ጨዋታ ቀረው በሞቴ። አሁን በአውሮፓ ቻምፒዮንስ ሊግ አንድ የመጨረሻ ጨዋታው ነው፣ አንድ በእንግሊዝ ፕሪሚየር ሊግም አንድ፣ 2 ጨዋታ ነው የቀረው። በእነዚህ 2 ጨዋታ አብረሻቸው ሙቺ በቃ ይሄ ነው የኔ መልእክት። እዚህ ያለው በጸሎትም በዱዓም በቋጠሮም በምንም አድርጎ ይበል እንግዲህ። ግን እዛ ያሉት ግን ሚና አላቸው። አሁን ኢትዮጵያ 31 ዓመት በኋላ ወደ አፍሪካ ዋንጫ ስታልፍ የደጋፊው ሚና 0 ነው እኮ አቲም። እሱን አዳነ ግርማን ጠይቂው ወይም ምን ያህል ተሾመን ጠይቂው፣ ሳላንም ጠይቂ፣ እንደፈለግሽ ያገኘሽውን ጠይቂ። ልልሽ የፈለግኩ ገብቶሻል? በደንብ በቃ ደጋፊው ይሄ ቄጤማ ሊሆን ያለው ነግርሽን ይሄ በቃ እንደ አንድ የሆነ 60 ትረካዎች የሚል መጽሐፍ ታውቂያለሽ? 60 ትረካዎች ምናምን እያለ ይወጣ ነበር። ሾላ ስለሚባል ሯጭ እዛ ትረካ ላይ ያለ ተጽፎ ስቴዲየም ውስጥ ውድድር ሊደረግ ሾላ እኮ ሩጫ የሚባል ነገር እኮ አያውቅም፣ የሩጫ ዘዴንም አያውቀውም። አንዳንዴ ሰው አብዶ የሚያሳብድሽን ነገር ለማሳየት ከዛ ሲያዩት ነገረ ስራ ምንም የሯጭ አይደለም።
ሳቅ ለመፍጠር ሾላ ላይ አዲስ አበባ ስታዲየም እንዴ ጎበዝ ነኝ እንዲያና እንዲህ ነኝ አቅሜን እኮ አላቆመም ሳይጀመር እኮ ለእኔ ያልታየኝ ለእነሱ የታያቸው ነገር አለ ብሎ እኮ እንዲያስባል። ኮንፊውዥን በጣም ከፍተኛ ሸመጠጣ ሸሆና አያውቅም ቀስ ተብሎ እንደሚጀመር ከዛ ስቴዲየሙ አበደ እኮ ነው የምልሽ። በጀመረበት የሚጨርስ ነው የሚመስለው እሱ ሾላ እርግፍ ለማንኛውም ግን ኳስ ደስ ይላል። ትጠብቃለህ ዛሬ ምን ትጠብቃለህ? ዳኛው 90 ደቂቃ እንደሚያጫውቱ እሱማ እኔ ሰዓት ላይ የጣድሽ ከብር ምንም አርሰናል ያሸንፋል አይደል? አርሰናል ያሸንፋል በጣም 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 በእርግጠኝነት። እንግዲህ የምመኘው ጨዋታውን በሚጀምሩበት ኢነርጂ 90 ደቂቃውን አንዱ 70 ምናምኑን ደቂቃው መቆየት ከቻሉ የአርሰናል ቻንስ በጣም ትልቅ እንደሆነ ነው የሚሰማኝ። ስለዚህ የእኔ ስሜት እንደዛ ነው። ኤምሬትስ ስቴዲየም ግን ይነዳል ዛሬ። እሱ የሚጠበቅ ነገር ነው በጣም። አንድ ስሜት ልናገር መፍትሄ ነው መቼም። እሺ አሁን እንደዚህ ብዬ አውርቼ ስለማላቅ ነው፣ ግን ለመጀመሪያ ጊዜ እንደዚህ ብዬ ልናገር የሆነ ትላንት የተሰማኝን ስሜት ዋንጫውን ለአርሰናል ተመኘሁት ከልቤ ብቻዬን ሆኜ እኮ ነው የምልሽ። ለምን እንደተመኘሁት ታውቂያለሽ? የሲቲ ደጋፊዎች ስቴዲየሙን ጥለው ሲወጡ ይገባሻል አይደለ? ይሄ 17ኛ ጨዋታ አይደለም ወይም 14ኛ ጨዋታ ምናምን እኮ አይደለም። ይሄ በዋንጫ ማሸነፍና ባለማሸነፍ መካከል ተወጥረሽ ያለሽበት ጨዋታ ነው። ፈዘሽ ከስቴዲየም ለመውጣት አቅም የምታጭበት ምናምን ነው። ግን the last 15 years or 10 years ሲቲ ዶሚኔት አድርጓል። አሁንም ዘንድሮ ዋንጫ ከበላ ከ6 የውድድር ዓመት 5ቱን ዋንጫ በላ። መሀል ላይ አንዴ ሊቨርፑል በላ እንጂ ማን ወሰደ ሌላ ዋንጫ? ማንም እኮ የለም። የሲቲ ብቻ ነው። እነዚህ ደርሳለች። በቃ ይሄንን ትንቅንቅ ጥለሽ የምትወጭበት የአርሰናል ደጋፊዎች ላይ የሚታየው ቁዘማ ምናምን የማይታይበት ኢቨን የማንቸስተር ዩናይትድ ደጋፊ ጩጬውን ትዝ ይልሻል? ስቅስቅ ብሎ ሲያለቅስ ከሊዮን ጋር ምናምን ሲጫወት እንደዛ አይነት ረሃብ የለም። የሆነ ቅምጥል ላይ ናቸው። እኔ ያንን ያስተዋልኩት ትላንት ስቴዲየሙን ጥለው ሲወጡ እዛም የነበረው ነገር ምናምን ሳየው እንደ አርሰናል ደጋፊዎች አይጠበቅም ረሃብ ላይ እንዲሆኑ። ግን ሁሌም እኔ አሁን ሃላንድ ላይ የማየውን ስሜት የምወደው ለዛ ነው። ትላንትና ጨዋታው ካለቀም በኋላ ቢሆን ለቡድን ጓደኞቹ የሚያስተላልፈው መልእክት ያንን ገና አላለቀም እንደሚለው ሃላንድም ስቲል we have to give 100% አይነት ስሜት ምንም እንትን እንዳትሉ አይነት ስሜት ነበር የሚታይበት። የሲቲ ደጋፊዎች ግን የአርሰናል ደጋፊዎችን ያህል ዋንጫውን በኩል መቅበጥበጥ፣ በኩል መቁነጥነጥ፣ በኩል የረሃብ ስሜት እንደማይነሳይ በቃ ይበልጥ የጓጓው ብዬ ተመኘው ልልሽ ነው። እሺ ለማንኛውም በጣም አሪፍ ጨዋታ ይሆናል ብለን እንጠብቃለን። 4 ሰዓት ላይ የሚደረገው ጨዋታ እኔም እንደዛ ነው የሚሰማኝ። አርሰናል የሚያሸንፍ ይመስለኛል። ከዛ በኋላ እንግዲህ የዋንጫ ጨዋታውን ከማን ጋር እንደሚያደርግ ወይ ከፓሪስ ሰን ጀርማ ወይም ደግሞ ረቡናያለን ከባየር ሙኒክ ጋር እሱን እናያለን። እናመሰግናለን አድማጮቻችን። በጣም ጥሩ ጊዜ አትሌቲክ ላይ አንድ ሀሳብ ወጥቷል። ምናልባት ነገ ጨዋታውን እና ውጤቱን ካየን በኋላ ልንመለስበት እንችላለን። የአርሰናል የውድድር ዓመት ምንም ይሁን ምን ዋንጫ በማንሳትም ዋንጫ በማጣትም ቢጠናቀቅ ለአርቴታ ኮንትራት ይሰጠው የሚል አርቲክል ተጽፏል። እዚህ ላይ በጣም የተከፋፈለ ሀሳብ ነው ያለው። በሁለት መንገድ ነው። በቃ አርቴታ ዋንጫ ካላነሳ መሰናበት አለበት የሚል አስተያየት ብዙ ሰዎች የአርሰናል ደጋፊዎችም ይናገራሉ። ተስፋ የቆረጡ ይመስላል። ይሄ ግን ዋንጫ ካላነሳ ነው። ዋንጫ የሚያነሳ ከሆነ ከአርቴታ ጋር የመቀጠል ፍላጎት እንዳለ አያለው። እሱን እኔ መሰናበት የለበትም ነው ዋንጫ ባያነሳ ግን በሌላ ቀን እንዳልከው መውጫ መግቢያዋን እነግራችኋል። እንዴት ማጅራታን ጠቅለላችሁት ታሰርፉኛላችሁ ነው አውቃችኋል። መውጫ መግቢያዋን ሰዓቱንም ጭምር እነግራችኋል።
እሺ ግን በሌላ ቀን ከአድማጮቻችን ጋር ውይይት የምናደርግበት ርዕስ ነው ይሄ ጨዋታ በኋላ ጥሩም ቢሆን ጥሩም ባይሆን አንድ ልናነሳው እንችላለን ብዬ የማስበው እሱ ነው። እሺ ወደ መለያ ምት ሊሄድ ይችላል የዛሬው ነገር አይመስለኝም። እኔ 1-0 ቢሆን ብቻ አንድ ጎል ልዩነቷን ብትሆን ያችን ተሟምቶ ያስጠብቃል አርሰናል የሚል ስሜት ነው የሚሰማኝ። 0-0 እና 1-1 ከሆነ 30 ደቂቃ ይጨምራል መለያ ምት ይሆናል ከዛ በኋላ። እሺ It's on here now. The goalkeeper's beaten and South Africa have done Shaker Sport 2010.